ኤርሚያስ ገድልሽን ሸቂ 10 ዓመት ሸቅልሽ። እንጀራ ኦርቶዶክስ ናት። ማን ነው እንጀራ? ትዝታው እንጀራ ኦርቶዶክስ ናት። በደንብ እንጀራን የምትበላው በኦርቶዶክስ ነው። ዩቲዩብ በወንጌል አይደለም። እዩ ኦርቶዶክስን ስትል ነው የምትውል። ገደል ስትል ነው የምትውል። ምንም ወንጌል አትሰብኩ። ያስገባሉ ከኦርቶዶክስን አዳምጠኝ፣ እኩል አታውራ ከኔ ጋር አወርዳሃለሁ፣ ሚውት አረጋለሁ፣ አዳምጠኝ፣ እኔ ነኝ የማውቀው ነው። ይሄ ለክርስትና ምንም ጥቅም የለው። የኦርቶዶክስ የሆነን ነገር በሙሉ ተቃውማ፣ አንተ ግን እዚህ ታመሰግንበታለህ። እየዋሸውን አንተ ስታመሰግንበት ጽድቅ ነው። ኦርቶዶክስ ስታረገው ክፋት። የእናንተን ነቢያቶች የሚሰግዱላቸው ሰዎች አሉ። አንተ የፓስተርን ቅባት ህይወት ነው እያልክ የአንተ ዱላ እየሸክ ኦርቶዶክስን ብቻ በመናገር ህይወትን የመራ 10 ዓመት ሙሉ ወንጌል ሳይሆን ኦርቶዶክስን መቀጥቀጥ ብቻ ወንጌል የመሰለ ክርስትና አይደለም። ስለ ክርስቶስ መቼ ተነግሮ አለቀና? ስለ ክርስቶስ ዘላለማዊ አምላክ ስላዳነኝ መቼ ተናግረን ጨረስንና? ሁልጊዜ ኦርቶዶክስ ላይ የሚሰነዘረው ነገር ብጠብቅ የሚቆም ነገር የለው። ብጠብቅ የሚቆም ነገር የለው። የሚያባራ ነገር የለው። ቂመኞች ናቸው፣ መርዘኞች ናቸው። ከነሱ ጋር ካልሆንኩ ፖለቲካ ሊሰሩብህ ነው። ነገርኩ። ስለ ኦርቶዶክስ ተናገርኩትን ጥግ ድረስ ፖስተው ብየዋለው እያልኩ ነው። አሰይደ በእናንተ ጥላቻ ምክንያት በውስጥ ብዙ ዘማሪያና ፓስተሮች ጌታ ኢየሱስ ምስክር ዮኒ ልክ ነው የተናገርከው። መቆሚያ መቀመጫ አሳጥተውናል። አትንጫጭ። እኔ ከጌታ ኢየሱስ ክርስቶስ የሚለየኝ የለም። እንኳን ዛሬ ድሮም ማቀው ነው። ግን በማየው ነገር ላይ አስተያየት ሰጣለሁ። አስተያየት ስሰጥ ቆራርጣችሁ ወደ ፈለጋችሁት የምትወስዱት ሰዎች እኔ ችግር የለብኝም። ስህተቶች ይኖራሉ፣ ስህተቶች ይታረማሉ። ከጌታ የሚለየኝ አሁንም ማንም የለም። አንዳች ኃይል የለም። ጌታ ኢየሱስ የማመልከው ነው። አብ፣ ወልድ፣ መንፈስ ቅዱስ እንደሚያድነኝ አውቃለሁ። ከዛ ወዴትም አልንቀሳቀስም። ሌላው እኛን ስላልደገፍክ አንተ አልዳንክም፣ እኔን ስለደገፍክ እሱን ስለደገፍክ የሚባል እምነት የለም። እናንተ ከስንቱ ጋር እንደምትባሉ አውቃለሁ። ስም ጠርቼ ነው የምነግራችሁ። ኤርሚያስ ከስንቱ ጋር እንደምትባላ አውቃለሁ። እንዳልክ አሽሙረኛ እንደሆንክ አውቃለሁ። እኔ ጥላቻን ጥግ ድረስ የኦርቶዶክስን ጥላቻ የተማርኩት ከእነ ኤርሚያስ እንደሆነ ማንም ያውቃል። ከእናንተ ነው የተማርኩት ጥላቻው። አሁንም እናንተ ላይ ለመለጠፍ አይደለም። አንተ ሕፃን ልጅ አይደለም እንደዚህ ሊባል ይችላል። አዎ በተማርከው ነው። ክርስትናን እንደተማርከው ነው፣ እንዳስተማሪ ነው። ዳብን ሳይድ ወደ መልካሙ ነገር ስንሄድ የነፃነት ጉዳይ ከሁላችንንም አሞናል። በአመመን ጉዳይ ላይ ለምሳሌ ማንም ሰው አሁን ሰው ሲሞት በክርስቶስ ሆነ ብዬ ጠይቃለሁ፣ ኢየሱስን አምኗል ወይም አላምንም ብዬ ጠይቃለሁ ብሎ ነው ያለው አይደል? እስቲ ለስተው ከባህረት በአሜሪካን ሀገር፣ በአውሮፓ ደጋግሜ ቆርጣችሁ እነ ቆርጦ ቀጥል ሳይሆን እውነተኛውን ነገር ልናገር። በአሜሪካን ሀገር፣ በአውሮፓ፣ በተለያዩ ዓለማት ላይ ሉጥ የሆኑ ቢሾፖች አሉ፣ ሉጥ የሆኑ ፓስተሮች አሉ። በደንብ አድርገው ቤተ ክርስቲያንን የሚመሯት በኢየሱስ በአብ ወልድ መንፈስ ቅዱስ ስም የተጠመቁ አሉ። እነሱ ድነዋል ወይ? አስረዳኝ። እንዳልክ መሆን ከኤርሚያስ ሌሎችም አስረዳ። አልዳንም። ኢየሱስን ማወቅ ብቻ ሳይሆን በተግባር የሚኖረው ነው የዳነው። ወደ ቲቶ ሰዎች ብትሄዱ ምዕራፍ 2 ከቁጥር 11 ጀምሮ ማንበብ ትችላላችሁ። ተግባብተና ምኑን የተወ ዓለምን ምንን ይላል? ኃጢአትን የካደ ኃጢአትን የማይሰራ ከኃጢአት መቆጠብ እንዲሁም ደግሞ ዓለምን የካደ ወደ እግዚአብሔር የመጣ በክርስቶስ መንገድ የሚመላለስ ብሎ ነው የሚለው። ያንን ነገር ሳታርቅ ዝም ብለህ ስለቀባጠር ከሚመጣ ነገር የለም። በተግባር ነው ክርስቶስን መምሰል፣ በተግባር በወሬ አይደለም።
እንደማየው ከ10 ዓመት በላይ ኤርሚያስ ከ7 ዓመት በላይ ደግሞ ትዝታው ኦርቶዶክስ ላይ ፊት እንዳሉ ነው። እነሱ ጸናጸሉን ሲይዙት፣ እነሱ ከበሮውን ሲይዙት፣ እነሱ መስቀሉን ሲይዙት፣ እነሱ ሲዘምሩ ችግር የለውም። ኦርቶዶክስ ስታደርገው ችግር አለው። እነሱ ሲያደርጉት ሲያቆርቡ እነሱ ችግር የለውም። ኦርቶዶክስ ስታቆርቡ ችግር አለው። ኦርቶዶክስ ስታጠምቅ ችግር አለው። እነሱ ሲያጠምቁ ችግር የለውም። እኔ ግራ የገባኝ እሱ ነው። ለእናንተ የሚፈቀድ ኦርቶዶክስን የሚያንቋሽ ስራ ኤቭሪዴይ የምትሰሩት ለምንድን ነው? እናንተ ቤት ለፓስተር ይሰገድ የለ እንዴ? ኢትዮጵያ ውስጥ ውጭውን አይደለም፣ ኢትዮጵያ ውስጥ ለፓስተር የሚሰግዱ አሉ። ባለማወቅ ነው አትበል፣ አስተምራቸው። ብዙ አስቀያሚ ነገር የሚሰራ አለ። በክርስቶስ ኢየሱስ ስም የሚዘርፍ ሌባ የሞላበት ነው። ስህተት ነው የተናገርኩት። ይህን ነገር ኤርሚያስ አትለው ትለዋለህ፣ ግን ፎከሳቸው ኦርቶዶክስን መበታተን ነው። በዲኖሚኔሽን እንኳን አንድ ያልሆናችሁ ሰዎች፣ አንተ ዶክተር ሻውል የምወደው የማከብረው ሰው ነው። ያንተና የዶክተር ሻውል ዲኖሚኔሽን የተለያየ ነው። ያንተና የኤፍሬም የተለያየ ነው። ኤፍሬም ባለ ጊዜ የኤርሚያስና የአማን ሻሎም የተለያየ ነው። የእሱና የሌሎችን ብታመጣ የተለያየ ነው። ቃል የሚባል ወንድም አለ። ቃል የሚባል የተለያየ ነው። ዲኖሚኔሽናችሁ ራሱ የተለያየ ነው። እናንተ አንድ ሳትሆኑ ኦርቶዶክስ ላይ ፊት ለማለት ግን አንድ ትሆናላችሁ። ሜሎስ የእናንተ አይደለም። ሜሎስ ከእናንተ ጋር ምንም አይነት እንትን የለውም። ዳኒ የሚባል ወንድም አለ። ከእናንተ ጋር ምንም አይነት በዲኖሚኔሽን አትገናኙም። አንዳችሁም እንኳን በዲኖሚኔሽን አትገናኙም። ሁላችሁም ግን ኦርቶዶክስን ለማጥቃት ትመጣላችሁ። ይሄንን እኔ አላቅም ነበረ። በፕሮቴስታንት ወንድሞች መካከል በዛ ደረጃ ልዩነት እንዳለው አላቅም ነበር። አየዋችሁ፣ ትለያያላችሁ። አላማችሁ ኦርቶዶክስን ማጥፋት ብቻና ብቻ ነው። ልጅነት እናንተ ውስጥ ያለውን ችግር መነጋገር፣ ሁሉን ነገር ማስተካከል አትችሉም። ስለዚህ አሁንም እናገራለሁ፣ ኢየሱስ ጌታ ነው። የእናንተ ስብስብ ግን ሌባና አጭበርባሪ ነው። አሁንም ደግመዋለሁ። ስለዚህ መጀመሪያ እናንተ ወደ ቀልባችሁ ተመለሱ። ደግሞ እችላለሁ ካልክ ይኸው ጥሬን ታይዋለህ፣ ትሰማዋለህ። ስለምታቀኝ አላቀውም እንዳትል፣ ለአንተም ይህን ቪዲዮ ልክልሃለሁ አላየውም እንዳትል። ስለዚህ አሁን ዘማርያምና ወንድማችን ናቲ ጠርቶሃል፣ ጥሪ አድርጓል። እንዲሁም ባኮ የሚባል ልጅ መሰለኝ ባልሳሳት ስሙን ጥሪ አድርጓል። እንዲሁም ከፈለግክ አንተም ብቻ ሳይሆን ሌሎቻችሁ ልወያ የምትሉ ፕሮቴስታንት ቤት ያላችሁ፣ እንዲሁም ወንድማችን መዝሙር ያሬድ ከእናንተ ጋር ለመነጋገር ፈቃደኛ ነው በፈለጋችሁት ጉዳይ ላይ። ይህን በፈቃደኝነት ካለ አንጻራዊ ነገር እሰራለሁ የሚል ሰው እያመጣ ማነጻጸር ነው። እያመጣ ታነጻጽራለህ። ከዛ በኋላ ሌላው ይማርበታል። ትዕቢተኝነት ምን የትም አያደርስ። ሌላው ዮኒ ማኛን በህልም አይቼዋለሁ፣ ጌታ ኢየሱስ አሳይቶኛል፣ እንትን እንደሚለኝ አሳልፎ እንደሚሰጠኝ ምናምን አልክ። አንተ ከትላንት ወዲያ አብረን ተደዋብለን ይቅርታ ስንባባል አልነበር እንዴ? አይ እንደዚህ ነገር መባባል አልነበረም ስትባል ከሆነ በኋላ አይደለም መናገር። ተናገር። አሁንም ሌሎች ሰዎች አሉ። በል ሲደርስ ከመናገር አሁን ተናገር። ለምን ስትጣላ እንደዚህ አይነት ድራማ መስራት? ለአንተ ብቻ ጌታ የለም አባቴ። ጌታ ኢየሱስ ክርስቶስ ሁሉንም ለዚህ ዓለም ሁሉ ነው የመጣው። ለተንኮል አይመጣም። ተንኮልን አያሳይም። ምቀኝነትን ምንን አያሳይም። ክርስቶስ ትንቢት የሚያሳየው መልካም ነገሮችን ነው። መልካም ነገሮችን ነው የሚያደርገው። ለአንተ የተለየ ኢየሱስ ክርስቶስ የለም። ልነግርህ ነው። ራስን አትቆልል። ትልቁ ትዕቢት ሰው እንኳን ስታወራ ቤቴ ንቀት ከኔ ጋር እኩል አታውራ ብለህ ነው ሚውት የምታደርገው። ከኔ ጋር እኩል አታውራ፣ አወርዳለሁ፣ ሚውት አደርጋለሁ። የትዕቢት ብዛት ማንም ያውቃል። ትዕቢት የወጠረ እንጂ በክርስቶስ ሀምብል የሆንክ ሰው አይደለም። ዳብን ሳይድ አሁንም እኔ ከጌታ ኢየሱስ ክርስቶስ ፍቅር የሚለየኝ ከስጋ ስለይ ብቻ ነው። የጌታ ነኝ ሁሌ፣ ወዴትም የሚሄደው ነገር የለም። አሁን ሳይሆን ድሮ የምመሰክረው ኢየሱስ ጌታ ነው ብዬ ነው። እናንተ ጋር ስለመጣው አይደለም።
አሁንም የምልህ የመጣሁት ጌታ ኢየሱስ ክርስቶስ ጋር እንጂ 99 ዲኖሚኔሽን ጋር አልመጣሁም። ክብር ለኢየሱስ ክርስቶስ ይሁን። ሰላማችሁ ይብዛ። መልካም ቀን። ኤርምያስን በኃይለኛ ዓመታት ሊመቱት ነው እያለ ሲል የነበረው ዮኒ ማኛ ነው። ህልሙን ነግሬያቸዋለሁ። ያኔ ያ ሰው ዮኒ ማኛ ነበር ፊት ለፊት ላይ ቆሞ ሲያወራ የነበረው። ማን ቁጭ ብሎ ሲያወራ የነበረው በህልም ነው ያየሁት። ይሄው ስንት ጊዜ ሆነ? ከ3 ሳምንት በፊት ነው የነገርኳችሁ አይደለ? ከ3 ሳምንት ከ4 ሳምንት በፊት። አዎ ብራዘር ስትወራጨውልህ አምላኬ እግዚአብሔር ገና ስትሰበሰብ ምን እያቀድክ እንዳለህ የሰራዊት ጌታ እግዚአብሔር እንደዚህ ነው ገልጦ የሚነግረኝ። ያኔ አንዱ መካከላቸው ቁጭ ብሎ በኃይለኛ ዓመታት ሊመቱት ነው ኤርምያስን ብሎ ሲል ሰማው። በህልም እግዚአብሔር አሳየኝ ብዬ ከነገርኳችሁ ወር ሆኖ አይደለ? ያ ሰው አንደኛው መካከል ላይ ቁጭ ብሎ ያልኳችሁ ዮኒ ማኛ ነው። አሁን ምንድነው እያደረገ ያለው? ኤርምያስን ለማስመታት ማለት ነው። ጽኑ ግንብ በጠላቴ ፊት ዙሪያዬን የከበበኝ የእሳት ቅጥር የሆነ የመንፈስ ቅዱስ ኃይል እንዳለ አላወቀም። ሚስጥራቸው ሌሎችም አሉ፣ በአማኞችም የሆኑ አሉ። ስም እጠራለሁ በኋላ ጊዜው ሲደርስ ማለት ነው። አስቀድሜ ግን ነግሬያቸዋለሁ። ቴንኪዩ መንፈስ ቅዱስ። በጉልበቴ ተደፍቼ እንደዚህ አመሰግናለሁ በአደባባይ ሚስጥርን የምትገልጥ የዳንኤል አምላክ የአመፀኞችን አመፃቸውን ክፋታቸውን ሁሉ አስቀድመ ስለምታሳየኝ ጌታዬ ኢየሱስ በልቤም በጉልበቴም ተንበርክኬ ይሄው ለሕዝብ አስቀድሜ የነገርከኝን ህልም ተናግሬ ሰዎቹን አልነግራችሁም፣ ግን እንደዚህ ተሰብስበውብኛል ጸልዩ እኛም ጸልያለን ብዬ በነገርኳቸው ዛሬ ልንገራችሁ። ማዕከላቸው ቁጭ ብሎ በኃይለኛው ሊመቱት ነው እያለ ሲናገር የሰማሁት ሰው ዮኒ ማኛ ይባላል። Thank you Lord። ሌሎችም አብረው የተሰለፉ እዚህ ዛሬ ወንድሞች ብለው የሚሉኝ እህቶች ብለው የሚሉኝ አሉ። ግን አልኩ ጽኑ ግንብ በጠላቴ ፊት እንዳለ ንጉሥ ዳዊት ማለት ነው። ኦኬ ብርቱ አምባ የእግዚአብሔር ልጅ ኢየሱስ ስላለኝ አትችሉኝ። ማስላለኝ ያልኩ ኢየሱስ ስላለኝ አትችሉኝም። ጴንጤን ኢየሱስ ስላለው አትችለውም። በእውቀት አትችለውም። የምችለው በስም ማጥፋት በስድብ ነው። ከካሱን ደግሞ ቡና እየጠጣን እናያለን። ወይ ዛሬ ምን ነካው የሰው ምን ነካት እቺ ሴትዮ እያለን ማለት ነው። ምን ነካው ዛሬ ደግሞ ተነስቶበታል ማለት ነው እያለን ቡና እየጠጣን ፈንዲሻችን እየበላን እናያለን ማለት ነው። በቃ እና ከደበረ ንግግር ዝጋው ማን ዝጊው ያን ሞባይል ዛጋ ያለው ዝጊው ብለን እንደዛ እያዘጋን እንደዚህ እንሰማለን ማለት ነው። ምክንያቱም ስድብና ወሬ ስለሆነ ማለት በመረጃ ግን እስከሆነ ያው ወንድሞቼ ናቶቼ ኦኬ አሉ እህቶች ወንድሞች እዚህ እኔ ገስት ላይ መጣ ስለተንጠለጠልክ እማምናችሁ እንዳይመስላችሁ። ብዙዎቻችሁ መሰሪ የሆነ ልብ አላችሁ። ብዙዎቻችሁ እኮ ነው የምለው። የአባቶች አምላክ አሳይቶኛል። እንኳን አይደለም አንተነትን አይደለም የለበስከው ልብስ ጭምር ሳይቀር ሁሉ ነው ያሳየኝ። ተሰብስባችኋል አይደል? ጉም በንፋስ እንደሚበተን ንብ ማር እንደሚከብ ከበቡኝ፣ በእግዚአብሔር ስም አሸነፍኳቸው ብሎ እንዳለ የብላቴናው የዳዊት አምላክ ይበትናል አልኩ። ከዙሪያዬ እሳት ጨራሮን እንደሚያቃጥል ጉባኤያችሁ እንደዛ ነው። እየተቃጠለ አመድ ቡናኝን ተሸከመዛው ትቀራለህ ማለት ነው። ምንም አታመጡ። ትናንትና እህቶች ወንድሞች ብዬ ስላችሁ የነበራችሁ ሁሉ አይቻችኋለሁ። ጉባኤያቸው ውስጥ አሳይቶኛል። የዳንኤል አምላክ እማመልከው ኢየሱስ ክርስቶስ ሕያውን ጌታ ነው። እሱ ደግሞ ውስጤ ያለ ውስጤ ያልኩ እዚህ ጋር አፌ እያወራ ካንተ ጋር ውስጤ ያወራኛል። ኦኬ አለ በወንጌል አማኞች ወንድሞቼና እህቶቼ ውስጥ ይሄ መንፈስ ሕያው ጌታ ይሰራል። ዛሬ ትዶልታላችሁ አይደል?
የሚያምኑት ከማያምኑት ጋር ተሰልፈው አይደል ያልኳችሁ? ኢየሱስ አባቴ፣ ኢየሱስ ንጉሴ፣ በግሬ እኮ ቆሜ አይደለም ባናቴ ተዘቅዝቄ የዘመኔ ቁጥር እስኪያልቅ ድረስ ባመልክህ ባገለግልህ አንተ እኮ የኔ ጌታ ነህ። አንተ እኮ የኔ አባት ነህ። ወጥመድ የቱ ጋር እንደሸመቁብኝ ቀድመህ ትነግረኛለህ። በወጥመዳቸው ውስጥ እንዳልገባ በመረባቸው እንዳልያዝ እኔም ብቻ አይደለም በስም የጠራውን ሕዝቤ ነው ብለህ ያልከውን እህቶቼና ወንድሞቼን ታመላክታለህ። ሊገሉን ወጥመድ ያዘጋጁ፣ ሊነክሱን ጥርሳቸውን ያገጠጡ፣ ለጥርሳቸው ንክሻ አሳልፈ ማትሰጠን ከቀስት ያመልጡ ዘንድ ለሚፈሩህ ምልክትን እየሰጠህ ሕዝብህን እስራኤልን በምድረ በዳ የመራህ ይህንን ታናሽ ብላቴናም ትመራዋለህ። እህቶቼና ወንድሞቼን መርታቸዋል። ኢየሱስ የኔ አባቴ ነህ። በዚህ ትውልድ መካከል መመኪያዬ ነህ። አይ እኔ ስላላችሁ እንኳን አይደለም እህቶችና ወንድሞች፣ ይሄ ጌታ አለ ብላችሁ ኮሜንት ስለጻፋችሁ አይደለም እንዴ። መኖሩማ በደንብ እኮ የተረጋገጠው ነው። ታለምዬ ግን ለምን እንደዚህ አላችሁ ብያለሁ። ልክ ነው አለ እስላሙም በለው ጴንጤውም በለው በአናት ተተከለ እንዴ። የማየ ሃይማኖት ነው። ኦርቶዶክስና ፊደል ቀጥራ የሰጠች ምንድነው ያረገረድ የሉተር ጥራጊ አንፈልግም ያንተን ተቆርቋሪነት። ጊፍት ሻለቀች አይደለ? ጊፍት ሽቀላ ምናምን ጠፋ እዛኛው ቤት አይደለ? አሁን ደግሞ ወደዚህ ተመልሰ አጉል ለኦርቶዶክስ ተቆርቋሪ አጉል በቃ የቤተ ክርስቲያን ነገር የሚሰማክ ምናምን አታስመስል። አጭበርባሪ የዩቲዩብ ጦረተኛ አንተ፣ የጊፍት ጦረተኛ። እንደ በጎ እያሉ የሚነዱል በጎች አሉ። እነሱን እንትን እያልክ በቃ ኦርቶዶክሳውያን ጊፍተሮች ተዘጋጁ። እሺ ጊፍት ለመስጠት እናንተ ናችሁ መቼስ የምታሰድቡን። ሲጎልብህ ወደኛ ትመጣለህ፣ ስታገኝ ደግሞ ሰድባህ ትሄዳለህ ቤተክርስቲያኗ። ምን አባ ነው የምትፈልገው? ምን አይነት የተረገመ ሰውዬ ነው? እንዴ በአንድ አመት ውስጥ 12 ጊዜ ሃይማኖት ትቀይራለህ አንተ ፓጋን እምነተ ቢስ። እኔ ባገኘክ ማለት ነው ይዤ ቅጥቅጥ ባረገ ደስቴን አልችለው። አቅሙ ቢኖረኝ ማለት ነው አንተን የሚያክል ወደላ ሰውዬ አልችልህም። በቃች ቤተክርስቲያን እናንተ የሙቀት መለኪያችሁ ነች አይደለ? ሲቸግርህ ትመጣለህ፣ ስታገኝ ትሄዳለህ። ሲቸግርህ አሁን አንተ እንዳልክና ይሄ ምናምን የተናገሩት ቆርቆሮ አይደለ? ተሰምቶክ ምንም ነገር ነው የማይሰማክ አንተ። የማንም ጉዳይ ለአንተ ዴንታ ካርለም ከሬዳሽ በቃ ገንዘብ ኪስክ አይጣ አትጣ። እዚህም ትሳደባለህ፣ ትሄዳለህ፣ ዘኛው ትሳደባለህ። አንዱን ስትሳደብ አንዱ ጊፍት ይሰጣል። መቼ ነው የሚገባን ግን? መቢቴ በጣም ኃይለኛ ጌም እየተጫወተብን ነው። በነገራችን ላይ እኮ እኔ ላይ እንኳን አትጫወትም። እኔ ላይ መቼም ነው የማትጫወተው። አደገኛ ጌም ነው እየተጫወተ ያለው። እዚህም እዛም እያለ ይኖራል ላይፉን። ቤተክርስቲያን እንዳንተ አይነቱ ቆረቆንዳ ድምጽ አያስፈልጋትም። እሺ ራሳችንን እንችላለን። አያሳስብህ። ምንም ችግር የለውም። ማንንም ይስደበን፣ ምንም ችግር የለም። ቤተክርስቲያን ግለሰብ ስለሰደባት ከክብሯ ማንም ዝቅ ላይ ያረጋት አይችልም። ራስህን ችለህ ተቀመጥ። ምን አይነት ይሁን ቡኮ የሆነ ሰውዬ ነው። ኧረ በመድኃኒዓለም ኧረ ተው ግን። እንደዚህ አይነት ሰው የምትከተሉ ሰዎች ተው ግን ተው። ደግሞ እኮ አታፍሩም። ይሄን ሰው ብላችሁ ደግሞ ቪዲዮ ሼር ምናምን ታደርጋላችሁ። አንተ ከእንዳልክ ባትብስ ነው እንደሚሻል ሰው ደግሞ እንዳልክን የምትናገረው።